አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን እንዳትርቀን እንድትታደገን እንድትጠብቀን ከመከራህ ጋር ከመከራህ የምትሰው ሀገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን ክረምቱን ዝናቡን ዘሩን መሬቱን እንድትባርክልን እንድታስማማልን የተራበ የሚጠግብበት የደከመ የሚበራበት የሚበረታበት እንድታደርግልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች የዕለት ምግባችንን ዛሬ ስጠን በደላችንን ይቅር በለን አቤቱ ወደ ፈተና አታግባን ከክፉ ነገር አድነን ኃይል ምስጋና ለዘላለሙ አሜን። አምላኩ ቅዱስ ገብርኤል ሰላምታ ሰላም ይልሻል። በሐሳብሽ በሥጋሽም ድንግል ነሽ አሸናፊ እግዚአብሔር እናት ሆይ ሰላምታ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ ኢየሱስ ነው። ጸጋን የተሞላሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ረስቼው እኮ ነው መጨረሻው መጸለይ። አቤቱ ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንድታጸናለን በመካከላችን ልትገኝልን ልናውቅ የሚገባንን የሚጠቅመንን ሕይወት እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለው ምስጢር ልትገልጽልን ቅዱስ መንፈስህን እንድታሳድርብን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ የዕለት ምግባችንን ዛሬ ስጠን በደላችንን ይቅር በለን አቤቱ ወደ ፈተና አታግባን ከክፉ መንግሥትህ ናት ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም አምላኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ በሐሳብሽ ድንግል ነሽ በሥጋሽም የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። አምላካዊ ጸጋን የተሞላሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ተሰረይ ኃጢአቴ ወኃጢአተ ኩሉ ጌታ ኢየሱስ ክርስቶስ እንደ ይቅርታና ቸርነትህ እኔንም የሕዝብህንም ኃጢአት አስተስርይ በማወቅ ባለማወቅ በማሰብ በመፍረድና በተፈጸመ ሁሉ ይቅር ያበረከት ወልድ ፍቅር መንፈስ ቅዱስ ከሁላችን በላይ ሐምሌ 23 ቀን 1997 ዓመተ ምህረት ክረምተ ወሐጋይ ዘአንተ ፈጠርከ ተዘከር ዘንተ ተግባረከ ክረምቱን በጋውን የፈጠርክ አንተ ነህ ፍጥረትህን አስብ ይላል ዳዊት በመዝሙሩ። እግዚአብሔር ለሰው ልጆች ከሰጣቸው ጸጋ ጣምራ ሆነው የተሰጡ ነገሮች አሉ። ክረምትና በጋ፣ መዓልትና ሌሊት፣ ዘርና መከር፣ ብርድና ሙቀት እነዚህ በኖህ ጊዜ
ለሰው ልጆች እግዚአብሔር በቃል ኪዳን አጽንቶ ያስተላለፋቸው ስጦታዎች ናቸው። ጊዜያቸውን ጠብቀው ይመላለሳሉ ነው ያለ ጌታ። ለምን? ከነዚህ ከጣምራዎቹ አንዱ ቢታጣ ማንም ሊተካው አይችልም። መጀመሪያውኑ አስማምቶ የፈጠራቸው ናቸው። ዓመቱን ሙሉ ክረምት ቢሆን አይሆንም። ዓመቱን ሙሉ ደግሞ ፀሐይ ቢሆን በጋ ቢሆን አይሆንም። 24ቱ ሰዓት ጨለማ ቢሆን አይሆንም። 24ቱ ሰዓት ብርሃን ቢሆንም አይሆንም። ዘር ከሌለ መከር የለም። ደግሞ ዘሩ ተዘርቶ አብቦ አፍርቶ ታጭዶ እቤት መግባት ካልቻለ ጥቅም የለም። ብርድ ብቻውንም እንደሱ ነው፣ ሙቀት ብቻውንም እንደሱ ነው። ስለዚህ እነዚህ ነገሮች በጣምራ እየተፈራረቁ ሰውን ይረዳሉ። በጊዜያቸው ተፈላጊዎች ናቸው እና እነዚህ ነገሮች እግዚአብሔር ለሰው ልጅ አገልግሎት ሰየመ። ሰው እግዚአብሔርን በሚበድልበት ጊዜ እነዚህ ነገሮች በከፊል በሙሉም የሚታጡበት የሚገኙበት ጊዜም አለ። ስራቸውን ጠብቀው የሚሄዱትን ያህል የሚሄዱበትን ያህል የሚታጡበትና የሚያስቸግሩበትን ጊዜ አለ። በተለይ ጨለማና ክረምት በጥቂት ጊዜም አይቻልም። በዕለተ ስቅለት ከ6 ሰዓት እስከ 9 ሰዓት ጨለማ በመሆኑ ዓለም ከባድ ችግር ውስጥ ወድቆ ነበር ነው እና የጨለማ ክብደት ብርቱ ነው። ብርሃኑም ቢሆን ከሰዓቱ ካለፈ ሰው ሰርቶ ማረፍ የሚያስፈልገው ስለሆነ በተወሰነ ሰዓት ሰርቶ በተወሰነ ሰዓት ደግሞ ማረፍ የሚያስፈልገው ስለሆነ ያን ሲያጣ ችግር አለ። አሁንም በዓለም ይሄ ነው ብዬ መናገር አልችልም እንጂ ይህ አይነቱ ያልተካከለ የሰዓት አካሄድ ያለባቸው ሀገሮች አሉ። ብርሃን የሚበዛባቸው፣ የብርሃኑ ሰዓት የሚበዛባቸው፣ የጨለማው ሰዓት የሚበዛባቸው አሉ ይባላል። አሁን እነዚያም ችግር አላቸው። ጨለማው የሚበዛባቸው ሰዎች ያህል ብርሃኑ የሚበዛባቸው ያው ናቸው። ሰርተው ሊጠቀሙበት አይችሉም። በኢትዮጵያ ግን እግዚአብሔር ሁሉንም ጣምራዎች በሰዓታቸው እንዲያገለግሉ አድርጎ እንደፈጠራቸው ነበር የሚታይ። ከዚህ በፊት እስከኛ እድሜ ድረስ አጋማሽ እድሜ ድረስ በእውነቱ እኔ ብዙ ለውጥ አላውቅም።
እርግጥ አንድ ወር ከአንድ ወር የሚለያዩበት አለ፣ ግን ይካካሳል። ተመልሶ እኩል ይመጣል። መስከረም እና መጋቢት ሁሉም 12 ሰዓት ናቸው። 12 ሰዓተ መዓልት፣ 12 ሰዓተ ሌሊት። በሌሎች ግን አንዳንድ ጊዜ ሌሊት እየረዘመ ቀን እያጠረ፣ አንዳንድ ጊዜም ቀን እየረዘመ ሌሊት እያጠረ የሚሄድባቸው አሉ። ለምሳሌ መስከረም 12 ነው ሰዓቱም ሌሊቱም ሩይ እኩል ነው የሚለው 24 ሰዓት 12 የተመዛዘኑ ነው። ወደ ጥቅምት ሲሻገር ጥቅምት ሌሊቱ 13 ቀኑ 11 ይሆናል። ወደ ህዳር ሲመጣ ሌሊቱ 14 ቀኑ 10 ይሆናል። ወደ ታኅሳስ ሲመጣ ሌሊቱ 15 ቀኑ 9 ይሆናል። የገና ጀንበር ይባላል። ከነንቱ አጭር ነው። እንደገና ከጥር ጀምሮ ወደ ማስተካከል ይሄዳል። ጥርና ህዳር አንድ አይነት ይሆናሉ። የካቲትና ጥቅምት አንድ አይነት ይሆናሉ። እያስተካከለ ይመጣል ወደ ኋላ። በመጋቢት እኩል ይሆናል። እንደገና ከመጋቢት ጀምሮ ደግሞ ቀን እየረዘመ ይሄዳል። ሌሊት እያጠረ ይሄዳል። ሚያዝያ ቀኑ 13 ሌቱ 11 ነው። ግንቦት ቀኑ 14 ሌቱ 10 ነው። ሰኔ ቀኑ 15 ነው። ከሁሉ ይረዝማል እና እንደገና ከሐምሌ ጀምሮ እያስተካከለ ይመጣና እንደ ፊተኛው ሐምሌ ነሐሴ እና በመስከረም ወደ ነበረበት ይመለሳል። እንደ ሄኖክ አጻጻፍ ስፍረ ብርሃን ብሎ የጻፈበት ክፍል አለ። ምዕራፍ 21፣ 22፣ 23 የፀሐይን፣ የጨረቃን፣ የከዋክብትን ተፈጥሮና አገልግሎታቸውን የገለጸበት ነው እና ፀሐይ በምስራቅ 6 በምዕራብ 6 መስኮቶች አሉት። በእነዚህ የሚወጣባቸውና የሚገባባቸው ናቸው እና አሁን ሌሊቱንም ቀኑንም ወዲያ ወዲህ የሚያሸጋሽጉት መስኮት በሚለውጥበት ጊዜ ነው ነው። ዛሬ ሳይንቲስቶች ፀሐይ እንደ ጅብራ የቆመ እንደ ተራራ የተገተረ ነው የምትሽከረከር ምድር ናት ብለውናል። ሄኖክ ግን ምድር አትዞርም፣ የሚንቀሳቀሰው ፀሐይ ነው ብሎ ነው የጻፈ። መጽሐፍቱም ሁሉ የሚሉ እንደሱ ነው። ፀሐይ ወጣ ፀሐይ ገባ ነው የሚሉ እንጂ መሬት ወጣች መሬት ገባች አይሉም። ምድርን ፈጠርካት በውሃ ላይ አጸናሃት ነው የሚል። በውሃ ላይ የተፈጠረች ነገር ናት። ከበታቿ ውሃ አለ፣ ከዚያ በታች እሳት አለ፣ ከዚያ በታች ነፋስ አለ። በዚህ አይነት ነው ያለችው በቤተክርስቲያን መጽሐፍት እምነት ትምህርት። ይህ በመሆኑ እንግዲህ ፀሐይ የምትንቀሳቀስባቸውን መስኮቶች ተከትሎ ምግብናውም
የተፈጥሮ ምግብናውም ያንን ይከተላል። ብርዱ ከዚያ ሙቀቱ ከዚያ መመለሱ ቀጥሎ ክረምቱ ለያን ይመጣ። በቤተ ክርስቲያንም የምናቀርበው ጸሎት የምንዘምርበት የምስጋና መዝሙር ይህን የተከተለ ነው። ብዙ ጊዜ በዓላትን ካልተመረኮዘ በስተቀር በዘወትሩ የሚከተለው ስነ ፍጥረትን ነው። ከዚያውም ከፊል አለው። ለምሳሌ ክረምቱ እንግዲህ ከሰኔ 26 እስከ መስከረም 25 ነው። ከዚያ የነፋስ ምግብና ነው። ከመስከረም 26 እስከ ታኅሳስ 25 ነው። ቀጥሎ የእሳት ነው። ከታኅሳስ 26 እስከ መጋቢት 25 ነው። ቀጥሎ የመሬት ምግብና ነው። ከመጋቢት 26 እስከ ሰኔ 25 ነው። በክረምት ጠቅላላውን የመሬት ሕዋስ አካል የላላ እስኪመስል ድረስ የውሃ ኃይል ያሸንፋል። ክረምቱ ሲወጣ ግን ነፋስ ይተካበትና ውሃው ወደ መሬት እየገባ ላዩ እየመጠጠ ሲሄድ የተዘራው ዘር ከታች መሬት እየጨበጠ ከላይ ቁመት እየቀጠለ ምድርን መልቀቅ ይጀምራል። እንግዲህ ከመስከረም ጀምሮ ሁሉም እንደ ዘር አቀማመጣቸው እየተከተሉ እድገታቸውን ይጨምራሉ። ቡቃያ፣ አበባ፣ ፍሬ ተብለው ይመጣሉ። ሁሉም መልክ እየለወጡ ጽናት እየለወጡ ይመጣሉ። በመጨረሻም እንግዲህ ከጥቅምት ጀምሮ ተራ በተራ ዘሮች ሁሉ ፍሬ እያፈሩ እሸት እየሰጡ ይመጡና ከህዳር ጀምሮ የሚታጨደው እየታጨደ የሚሰበሰበው እየተሰበሰበ ደግሞም ከበዛ እየተከመረ ቦታ እየያዘ ይጠብቃል። ከዚያ በኋላ ወደ ቤት የሚገባበት መከር የሚባለው ነው። እዚህ ሁሉ ቤተክርስቲያን እየተከተለች ጸሎትም ትጸልይበታለች። በምስጋና ጊዜ አፈጻጸሙን አካሄዱን ዝርዝራ ያበበውን እንደ አበባነቱ ያፈራውን እንደ ፍሬነቱ እየዳሰሰች ለዚህ ያበቃውን አምላክ ታመሰግንበታለች። እንደ ጸሎትነቱ ደግሞ ይህ የተዘራው የበቀለው ታይቶ እንዳይቀር በቅጠል ብቻ እንዳይቀር ከአበባ ወደ ፍሬ ከፍሬም ሰውን ወደሚጠቅምበት ደረጃ እንዲደርስ ትጸልያለች። ይህን እንግዲህ የማያቋርጥ ስራዋ። በዚህ ምክንያት ጸሎቷ ሁሉ የሰውን ሕይወትና ኑሮውን የሚዳስስ ነው። ሕፃናት እንዲያድጉ ያደጉት እንዲጎለምሱ ጎልማሶች ወደ ሙሉ አእምሮ እንዲደርሱ
የደረሱት ደግሞ ራሳቸውን ችለው ወላጆቻቸውን ለመርዳት ራሳቸውን ለማቋቋም በስፍራ ለመተካት እንዲበቁ ትጸልያለች። በዚያው አንጻር እንዳልኩት የምድሩ ፍሬ ለሁሉም የሚበቃበት እድል እንዳለ ለሁሉም የሚበቃ እንዲሁ ድሆችም ባለጠጎችም እኩል የሚተዳደሩበት እንዲሁ ዝናሙ በሚፈለግበት ቦታ እንዲዘንብ እንዳይታጣ እንኳን ሌላ ወንዞች እስከ ልካቸው እስከ ወሰናቸው ብቻ እንዲሞሉ ከዚያ እንዳያልፉ እንዳይተርፉ ሰውን እንዳያስቸግሩ እስከ ማለት ድረስ ነው በጸሎቷ ሁሉንም የምትዳስስ። ይህ ስለሆነም ከሰኔ 26 ጀምሮ እስከ ሐምሌ 12 ድረስ ዘር፣ ዝናብ፣ ጸል የሚሉ ቃላት ነው የምትጠቀምባቸው በቤተ ክርስቲያን። የዘር ጊዜ ነው። ጌታ በዚህ ላይ ትምህርት ሰጥቶበታል። ዘሪ ሊዘራ ወጣ ይላል እና በዚያ በመንገዱ ግን ሽንቻው ቀዳዳ ኑሮ ዘሩ ይንጠባጠባል። ከዚያ በመንገድ የወደቀ ዘር አለ። ወፎች ወዲያውኑ መጥተው በሉት ይያሰጥ። በድንጋይ ላይ የወደቀ ዘር አለ። ድንጋዩ ላይ ትንሽ አፈር ስለነበረ እና አፈር አግኝቶ በቀለ። ፀሐይ ሲወጣ ግን ወዲያው ደረቀ። ሶስተኛው እሾህ መካከል ወደቀ፣ በቀለ፣ አደገ። ግን እሾህ አንቆ አስጨንቆ ያለ ፍሬ አስቀረው። አራተኛው ዘር በመልካም ምድር ላይ በተለሳለሰ በተዘጋጀ እርሻ ላይ ወደቀ። ያ መልካም ምድር የተዘጋጀ እርሻ ስላገኘ በቀለ ይልና ቡቃያው በሶስት አይነት ደረጃ ማፍራቱን 30 ቅንጣት የያዛል፣ 60 ቅንጣት የያዛል፣ 100 ቅንጣት የያዛል። ጆሮ ያለው ይስማ ይላል። ይህንንም ሌላ ተርጓሚ ሳያስፈልገው ያስተማረው በጉባኤ በስብሰባ ስለነበረ ወደ ቤት በተመለሱ ጊዜ ደቀ መዛሙርቱ ጠይቀውት ነበር። ራሱ ማብራሪያ ሰጥቶታል። ዘሩ የእግዚአብሔር ቃል ነው። አስተማሪው የእግዚአብሔርን ቃል ይዘራል። ግን ከዘሩ በመንገድ የወደቀ ወፎች ለቅመው የበሉት እንዳለ ሁሉ ከትምህርቱም ሐሳባቸው ባልተሰበሰበ እዚህ ሆነው ውጪ በሚያስቡ ሰዎች ልቡና የወደቀ ትምህርት አለ። ያንን አጋንንት ከሰኞቹ ጆሮ
ነጥቀው ያለ ፍሬ ያስቀሩት ይላል። ልብ ልብ ነውና ምንም የሚገድበው ነገር የለምና እዚህ ሆነን እንኳን በጸጥታ በእርጋታ እሰማለሁ የሚለውን የሚናገረውን ሳይቀር ይፈታተናል። አስተማሪውን ሳይቀር ይፈታተናል። ልብ ወደ ሌላ ሀሳብ ይገባል። ያንን በማውጣት በማውረድ በማንጎዳጎድ የትምህርቱ ጊዜ ያልፋል እና በጉባኤ መገኘት ብቻ አይደለም፣ አትኩሮ ትምህርቱን መከታተል ያስፈልጋል እንጂ ያለዚያ ጥቅም አይገኝም። የሚታጣበት ጊዜ አለ። ሁለተኛው በደንጊያ ላይ የወደቀ ዘር አለ። ፀሐይ በወጣ ጊዜ ግን የበቀለው ወዲያው በቅሎ ወዲያው ጠፋ፣ አረረ። ይሄ ደግሞ በትምህርቱ ላይ ተገኝቶ ትምህርቱን ሰምቶ ቶሎ የተቀበለው ግን በዚያ በተማረው ትምህርት ምክንያት ጥያቄ ከመጣ መከራ ከመጣ መታሰር፣ ስደት የሚያስፈርድ መሆኑን ካወቀ ወዲያውኑ ይክዳል። መታገስ ያቅተዋል። እኔ ጭላጭል ነህ መሰለኝ አትበሉኝ እንጂ በአሁኑ ጊዜ የኢትዮጵያ ሕዝብ በሙሉ አፈር ለበስ ድንጋይ ሆኖ የሚነገረው ሁሉ ያን የመሰለ ነው ብዬ ነው የማስበው። ሁሉ አንድ አይነት ድምፅ ነው የሚናገረው። ውሸት ነው ደግሞ ሁሉ የሰይጣን ቋንቋ። ለምን? ስለፈራ ብቻ ነው። ምን ያህሉ ህዝብ ፈሪ፣ ምን ያህሉ ህዝብ ደፋር ብሎ መናገር አይቻልም በአሁኑ ጊዜ። ወይም ምን ያህሉ ደንቆሮ፣ ምን ያህሉ አዋቂ ብሎ መናገር አይቻልም በአሁኑ ጊዜ። አንድ አይነት ድምፅ ነው የሚናገረው። ለራሱም አይደለም፣ ለሌላም የሚጠቅም አይደለም፣ ለሀገሩም አይሆን፣ ለምኑም አይሆን፣ ግን ይናገራል። የሚናገረው ቋንቋ ደግሞ የሚያሳየው ድክመቱን ነው፣ ፍርሃቱን ነው፣ ጭንቀቱን ነው። ድሮ በኢትዮጵያ እውነቱን ተናግሮ ከመሸበት ያድረዋል የሚባል አነጋገር ነበረ። እውነቱን ተናግሮ ከመሸበት ያድረዋል እሱ ነበር ይባል። ማንም ሰው ልምድ ካለበት ዋሾ በስተቀር ዝም ብሎ ሁሉ ዋሾ አይሆንም ነበር። አሁን እሱ ያለ ፈተና የገጠመን በራዲዮ በቴሌቪዥን በማንኛውም አቅጣጫ ስታዳምጡ ስታዩ እኔ አንዳንድ ጊዜ ለተወሰነ ደቂቃ የምሰማት ታበሳጭኛለች። ብዙ ለሚሰማ ብዙ ለሚያይ ግን ምን ያህል ችግር ነው ያለው እና ጌታ የተናገረው በዚያች ድንጋይ ላይ ትንሽ አፈር ስለተገኘች እዚያ ላይ የወደቀው ዘር ለጊዜው በቅሎ ነበር ዝናብ ሲያገኝ፣ ግን ፀሐይ በወጣ ጊዜ ፈጥኖ ደረቀ ነው። አምንም ወከይኖ ምንዳቤ ወስደት በእንትንቱ ነገር ይብስ ስለተማረው ትምህርት መከራ ሲመጣ ስደት ሲመጣ ፈጥኖ ካደ ነው የሚል። ሶስተኛው በሾህ መካከል የወደቀ ዘር ነው የሚል። በቅሏል፣ አድጓል፣ ግን ፍሬ ማድረግ አልቻለም። እሾህ አንቆ አስጨንቆ ይዞታል። ምናልባትም እንደ ቀንጣፋ እንደ ጎበሮ አንዱ በአንዱ ላይ ተሳስሮ የሚዘንብ ሊሆን ይችላል። አናንቀሳቀሰ ያለ ነፋስ እንዳያገኝ አደረገው። ይህንንም
ሲተረጉም ሰውየው የተማረውን ትምህርት ተማሪው ከፍላጎት የሚመነጩ ነገሮች አስቸግረውታል። አድጋለሁ ባይ ልቡና፣ አገኛለሁ ባይ ልቡና። ከዚህ ተከትለው የመጡት ደግሞ ይህን ብታደርግ ታድጋለህ፣ ይህን ባታደርግ ግን እድገት ይቀርብሃል፣ ይህን ብታደርግ ሀብት ታገኛለህ፣ ይህን ባታደርግ ግን አታገኝም የሚል። ከዚህ ጋር ደግሞ አድጎም ሀብቱንም አግኝቶ ያንኑ ብቻ አንዱን ካንዱ ሲያቃዳ ሲያፋስስ አባዛለሁ አስፋፋለሁ ሲል በዚህ ብቻ በቤት በንብረት በልጅ በሀብት ፍቅር ተጠምዶ ያለ ዋጋ የቀረነው ነው ያለው። አዎ በተለይ የገንዘብ ጉዳይ ሰፋጢት ብዕል ይላል። አድጋለሁ ማለት አገኛለሁ ማለት ሲሆን ከነገሌ ይበልጣለሁ፣ ያለዚያ ከነገሌ ተካከላለሁ ማለት የነጋዴ የገበሬ ውድድር ማለት ነው። አስር ብር ካለችው 20 20ዋን 30 50ዋን 100 100ውን 1000ውን በእጥፍ ለማሳደግ ያችን በማሰብ ትምህርቱ እንዲያው ቀርቷል ማለት ነው። ሰውየውም ባዶውን ቀርቷል። አራተኛው ነው አሁን አራተኛው መልካም ምድር አግኝቶ የበቀለ ነው። እንዳቅሙ 30 ቅንጣት 60 ቅንጣት 100 ቅንጣት አፍርቷል ነው የሚለው። ባለ 30 የሚባሉት በዓለም እየኖሩ ዓለማዊ ኑሯቸውንም በስነ ስርዓት እየመሩ ቤት ንብረት አብጅተው ልጅ ወልደው አሳድገው ድረው ደስ ብሏቸው ከባል ከዘመድ በአቅማቸው እየተዋዋሉ ብድር እየተከፋፈሉ በስጋዊውም በመንፈሳዊውም ሕይወታቸው በጉልበታቸውም በእውቀታቸውም በገንዘባቸውም እየሰሩ ሁለቱንም ዓለም ያገኙ ናቸው። በዚህም ዓለም ደስ ብሏቸው ከሰው ጋር ኑሮ ተካክሎላቸው በወዲያኛውም ዓለም በመጠናቸው ሰርተው ከሰሩት በላይ ዋጋ ለማግኘት ያደሉ ናቸው። እነዚህ ሁለቱም ያላቸው ናቸው። ከዚህ በላይ ያሉት ግን አንዱ እየቀረባቸው መስዋዕት እየከፈሉ የሚያድጉ ናቸው። እነዚህኛዎቹ ባለ 30ዎቹ ወንድ በሚስት የሚገኘውን ደስታ፣ ሴት በባል የሚገኘውን ደስታ ተካፍለው በሁለቱ ያለውን መረዳት ፍቅር ተካፍለው ከሁለቱ በተገኙት ልጆች ተደስተው ከሁለቱ በተገኘ ሀብት ራሳቸውንም ወገናቸውንም አገልግለው ከዚያም አልፎ ነዳያንን ቤተክርስቲያንን በመርዳት ከአምላካቸው ጋር ታርቀው የሚኖሩ የተሟላላቸው ናቸው። ባለ 60ዎቹ ደግሞ እንግዲህ አሁን እነዚህ ምርጫ መንገድ የጠየቃቸው ናቸው እና አባትን፣ እናትን፣ ሚስትን፣ ልጆችን፣ ቤትን፣ ንብረትን፣ እርሻን ስለ ስሜ ብሎ የተወ ሁሉ በዚህ ዓለም 100 እጥፍ በሚመጣውም ዓለም የዘላለም ሕይወትን ያገኛል
ያለውን ቃል ሰምተው በቃ ሁሉም ትተው ሄዱ። ቅዱስ ጴጥሮስ ሁሉ ሀደግነ ወተልወላከ ሁሉን ትተን ተከተልንህ ምን ከንረክብ እንግዲህ ምን እናገኛለን ብሎ ጠይቆታል። አንቀር እሱ በዚህ ዓለም አንዲት ንብረት የለችው ነበር፣ ቆራጣ ጠፍር። ሌሎችንም እንዲህ አድርጎ ዓለምን ትተው እንዲከተሉት ነው ያደረገ። እንግዲህ እንደነ ቅዱስ ጴጥሮስ ያለ የመርከብ ባለቤት የነበረ ሰው ነበር። እንደነ ዘኬዎስ እንደነ ማቴዎስ ያለ ብዙ ሀብት የነበረው ሰው ነበር። እነዚህ ሁሉ ያላቸውን እየተው ነው የተከተሉት። ነቢዩ ኤልሳዕ 12 ጥማድ ነበረ ይባላል። ኤልያስ የጠራው ያን ሁሉ ትቶ ነው ተከትሎት ሄደ። ፍቅረ እግዚአብሔር እንዲህ ነው። ሁሉን ያስጠላል፣ ሁሉን ያስነቃል፣ ሁሉን ያስለውጣል። ከኔ በቀር አትንኩ፣ ሌላ አትንኩ ባይ ነው። ይብሳል ቤትሽን አትፍች ነውና ከዚህም የባሰ ደግሞ ሌላ አለ። ባለመቶ ቅንጣት። ይሄ ደግሞ የሀብትና የቤተሰብ ፍቅር ብቻ አይደለም መስዋዕትነት የሚጠይቀው፣ የራስን ሕይወት መስዋዕትነት ይጠይቃል። ባለቤቱ ዘያጥባ ወዘይነሳ መስቀሎ ወይተለወኒ እይከውን ሊተ ጨክኖ ለሞት የሚያበቃውን መስቀል ተሸክሞ ያልተከተለኝ ሁሉ ለኔ ሊሆን አይችልም። ለኔ ሊሆን የፈለገ ነፍሱን ይካድ፣ ሰውነቱን በመከራ ይጣል። እሱ የኔ ሊሆን ይችላል። ያችን የጠላትን የጣላትን ነፍሱን ያገኛታል የሚል ቃል ተናግሯል። የሚያገለግለኝ ቢኖር ይከተለኝ፣ እሱን አባቴ ያከብረዋል ነው ያለ። እሱ ምንም የማይጎልበት አምላክ ስለ ሰው ልጅ ምንም ምን የሌለው ሆኖ በዓለም ከኖረ በኋላ መከራ መስቀልን በመቀበል ራሱን መስዋዕት አድርጎ ነው የገዛን። ታዲያ ይሄ እኛም የተጠየቅንበት ነው። በእርግጥ እኛ እሱ እያለው የሌለ የመሰለበትን ያህል ክብር እንኳን የባህሪ የጸጋ የለንም። የምንተወው ነገር ቢኖር የምጽዋት ነው። እግዚአብሔር የመጸወተን ነው። ሀብቱም ሆነ ሕይወቱ እግዚአብሔር የሰጠን እንጂ እኛ በፍልስፍናችን፣ በእውቀታችን፣ በጉልበታችን ያገኘነው አይደለም። ከሱ በምጽዋት ያገኘነው ነው። እንግዲህ የምንተወው ሁሉ ይኸው ነው፣ የተመጸወትነው ነው። ግን ተጠይቀንበታል። የመጀመሪያው ሰዎች ሆነን ሰዎች ተብለን ለመኖር ቢበቃንም ባይበቃንም የዓለምን ደስታ ለመካፈል የታደልንበት የተሰየምንበት ነው። ሁለተኛውና ሶስተኛው ግን በዚህ ዓለም የምናገኘውን ሁሉ ለውጠን ሌላውን ዓለም የምንገዛበት የባንክ ገንዘብ ነው። ባንክ የተቀመጠ ገንዘብ ያን ያካበትነውን ነው ወዲያውን ዓለም የምንገዛበት እና ጌታ ይህን ትምህርት የሰጠው በክረምት
በሚዘራው ዘር መነሻነት ነው እና ቤተክርስቲያንም በዚህ መሰረት ታመሰግነዋለች። አሁን ያልኳችሁን ዝርዝር ነገሮች በቅዱስ ዜማ ወንዘ ይዘር ወፃ ዘራይ ከመዝራ ወንዘ ይዘር ሞዘ ወድቆ ውስተ ምድረ ሰናይ ፈሬ ዋማተ ዋመካበ ቦ ሀበሜት ወቦ ዘስሳ ወቦ ዘሰላሳ ዘሪው ይዘራ ወጣ በመልካም ምድር ላይ ዘሩን ጣለ ከዘሩ 100 ያፈራል 60 ያፈራል 30 ያፈራል እያለች ታመሰግንበታለች። በዚህ ምክንያት የሚሆነው ዝናሙ በመሆኑ ብልጭታው ነጎድጓዱ ጠብታው በረዱ ሳይቀር ሁሉንም የተፈጠረ ለአገልግሎት ነውና ሰው ካልበደለ በስተቀር ለቁጣ የማይውል ነውና በዚህ እግዚአብሔርን ታመሰግንበታለች። ከሐምሌ 12 ጀምሮ ደግሞ ወደዚህ ያለው ባህር ማዕበል መብረቅ ነጎድጓድ እነዚህን እያጣቀሰ ጸሎትና ምስጋና የሚያደርግ ነው። እስከ ነሐሴ 10 ይቀጥላል። ከነሐሴ 10 ጀምሮ ደግሞ አይነ ኩሉ አይነ ማይ ይላል። በነሐሴ ምንጭ የሚመነጭበት ብዙ ውሃ ወደ መሬት የሚገባበት ሰው የቡቃያውን ማደግ እያየ አይኑ ተስፋ የሚያደርግበት ጊዜ ነው። አይነ ኩሉ ነፊስ የፎኪያከ አንተ ትወሙ ሲሳይሙ በጊዜሁ የፍጥረት ሁሉ ሰውነት አንተን ተስፋ ያደርጋል። አንተ ለሁሉም በጊዜው ምግቡን ትሰጠዋለህ የሚለው ነው የምትለስ። ከዚያ እንግዲህ ወደ ነሐሴ መጨረሻ ወደ መስከረም መግቢያ የተቃረበ ሲሄድ ጎህ ብርሃን ጽባህ የሚል ቋንቋ አለው። ሌሊቱ ወደ መጨረሻው ሲመጣ የአጥቢያ ኮከብ ይባላል። ቀጥሎ ደም መስሏል፣ ጎህ ቀዷል፣ ጠብቷል እየተባለ ይነገራልና አሁን የክረምቱ ክብደት እየቀለለ ነፋስ እየገባው የተዘራው የተተከለው አቅም እያገኘ እያደገ ለመዳሰስ ለማየት ወደሚመችበት ደረጃ እንደደረሰ እያየ ሰው እግዚአብሔርን የሚያመሰግነው ስለሆነ ቤተክርስቲያንም በዚሁ ደረጃ እግዚአብሔርን ታመሰግናለች። ታዲያ በዚህ ሁሉ የተዘራው በመንገድ ወድቆ በድንጋይ ላይ በቅሎ እሾህ አንቆ አስጨንቆት ያለ ፍሬ እንዳይቀር ሁሉም በመልካም ምድር ላይ የተዘራ ዘር ሆኖ ሰውን የሚጠቅምበት ኃይል እንዲኖረው ባህሩ ማዕበሉ በመጠኑ በተወሰነ ስፍራ መልክ እየሰጠ የደጋው ወደ ቆላ ያንዱ ወደ አንዱ የተዛመተ ጎርፉ ሳያጠፋ ግን የብሱን እያደረሰ መሬትን እንዲያደርግ መሬትን ለምትፈለግበት የምትገባ ሆና እንድትገኝ ባህሩ ተረጋግቶ ማዕበል ሳያስከትል ጥፋት ሳያስከትል በክረምቱ ክብደት ምክንያት ደግሞ ኃይል ጨምሮ ሌላውን እንዳይጎዳ እንዲሆን ውሆችም እያሉበት በየሚፈሱበት
ሰውን የሚጠቅሙ የሚያገለግሉ እንዲሆኑ ትጸልያለች። መብረቅ ነጎድጓድ እንዲያው አይደለም የሚበርቀው የሚነግደው የወደቀው ዘር ሕይወት የሚገዛ ከመብረቅ ብልጭታው ነው ሕይወት የሚገዛ ሕይወት ያለው የሚሆን ሰው ብቻ አይደለም ሕያው የሚባለው ፍጥረት ሁሉ እንደ ጠባዩ ሕይወት አለውና ዘርም ለዚያው ለተፈጥሮ ስርዓቱ ላለው ሕይወት እንዲበቃ እንግዲህ እግዚአብሔር አንድ ቀን ተናገረ እንጂ ሕይወት ላይ አይናገርም። ያን ዕለት በዕለተ ፍጥረት በሦስተኛው ቀን ምድር ዘሩን ቡቃያውን ታውጣ ይላል። ዘሩ በጎኑ ያለውን ዘሩ በራሱ ያለውን ዘሩ በስሩ ያለውን እንዲህ ባለ አይነት ነው ሲፈጥር የፈጠረው። ከስሩ ፍሬያቸው የሚቆጥሩ አሉ፣ እንደ ሽንኩርት እንደ ድንች ያሉ። በጎናቸው የሚያፈሩ አሉ፣ እንደ በቆሎ እንደ ባቄላ እንደ አተር ያሉ። በጭንቅላታቸው የሚያፈሩ አሉ፣ እንደ ስንዴ እንደ ጤፍ እንደ ማሽላ እንደ ዘንጋዳ ያሉ። እነዚህ ሁሉ ያን ዕለት በትእዛዝ ተገኝተዋል። ከዚያ ወዲህ ግን በዝናብ በመብረቅ በነጎድጓድ ቅስቀሳ ላይ ተመልሰው ቦታቸው የሚገኙ የሰው ዘር በወንድና ሴት መገናኘት እየተባዛ እንደሚሄድ ሁሉ እነዚህም በእንደዚህ ያለ ግንኙነት ነው እየተባዙ የሚሄዱ። ምድር የመብረቁን ብልጭታ ስትቀበል ያ ውስጧ ተቀብሮ የነበረው ዘር ኃይል ያገኛል፣ ለማደግ የሚችልበትን ኃይል ያገኛል። ከዚያ እንዲበረክት ሰውን እንዲጠቅም የሚያደርገው ነጎድጓዱ ከመሬት ይቀሰቅሰዋል፣ መብረቁ ያስፋፋልና ወይበርቁ መባረቅት ለጽጋብ ወለበረከት መባረቅት ዘሩ ሰውን ለመጥቀም በሚችልበት ደረጃ እንዲደርስ የሚያደርገው ነው። ነጎድጓዱ ከመሬት የሚቀሰቅሰው ነው የሚል በገብረ መብረቅ ለጊዜ ዝናብ ለዝናብ ጊዜ መብረቁን አዘጋጀ ይላል። ይህንን ነው እንግዲህ በዚህ በክረምት ቤተክርስቲያን እነዚህን ስራዎቹን እየጠቀሰች የዚህ ሁሉ ስራ ባለቤት የሆነውን አምላክ ታመሰግነዋለች። በተለይም በቅዱሳት መጻሕፍት ብዙ ድል ባለ የሚመረምረው ካለ አጣም የፈለገውን ያገኛል። የድሃ ጎጆ አይደለም መጽሐፍ ቅዱስ የእግዚአብሔር የሀብት መዝገብ ነውና ይባርክዎ ባህር ወአፍላግ ለእግዚአብሔር፣ ይባርክዎ መብረቅ ወደመና ለእግዚአብሔር፣ ይባርክዎ ቀላያት ለእግዚአብሔር፣ ይባርክዎ ሁሉ ዘበቁል ውስተ ምድር ለእግዚአብሔር። ወንዞች ፈሳሾች እግዚአብሔርን ያመሰግኑታል። መብረቁ ደመናው እግዚአብሔርን ያመሰግናሉ። ወንዞች እግዚአብሔርን ያመሰግናሉ። በምድር ላይ የበቀለው ሁሉ እግዚአብሔርን ያመሰግናሉ እያለ የጻፈ ስለሆነ ያንን መሰረት አድርጋ እግዚአብሔርን ታመሰግናለች። ይሄ ነው የኛ ክረምት እንዲያው ገብቶ የሚወጣ ደርሶ የሚሄድ አይደለም። ቤተክርስቲያን እንዲህ ዓይነት ስርዓት አለው። ያቺ ቤተክርስቲያን ነበረች ኢትዮጵያን በሺህ ለሚቆጠር ዓመት ያገለገለች።
ይህ ሁሉ የእግዚአብሔር ስጦታ እግዚአብሔር ለፈቀደላቸው በየሰዓቱ በየአይነቱ በየጊዜው እንዲደርሳቸውና እንዲጠቀሙበት ጸሎቷን አታቋርጥም ነበር። በሷ ጸሎት ነው ሁሉ ጤነኛ የሆነው፣ ጤና የሚያድል የሆነው። ዛሬ ውሃም ቢጠጡት በሽታ ነው፣ እህልም ቢበሉት በሽታ ነው። ጨው አትብሉ፣ በርበሬ አትብሉ፣ የቦካ አትብሉ፣ ቂጣ አትብሉ፣ ውሃ አትጠጡ። ይህ የመሰለ ጣጣ ሁሉ ያለ ከዘንድሮ ቋንቋ ነው። እግዚአብሔርን እየተው ነው ከመሄዳችን የተነሳ የመጣ ነው እንጂ ቤተ ክርስቲያንና አገሪቱ አንድ ሆነው በነበሩበት ጊዜ ሁሉ የጎደለ ነገር የለም። በስነ ፍጥረት ስርዓት ብቻ አይደለም፣ በአስተዳደር ስርዓቱም ቢሆን ነገስታቱ፣ መሳፍንቱ፣ መኳንንቱ ህዝቡ ከያለቆቻቸው ጋር ተስማምተው ነው የኖሩ። ተበድሎ አቤት ብሎ ፍትህ የሚያጣ የለም። የሚጋፋ መሪ አስተዳዳሪ ቢኖር ደግሞ ዝም ብሎ የሚመለከት ቄስ ጳጳስ አልነበረም። ብዙ በእጃቸው ነፍስ የጠፋባቸው ሰዎች ደብር ገብተው ይደውላሉ። ከዚያ በኋላ የሚጠይቃቸው የለም። ከማለጋራቸው ደብሩ ያስታርቃቸዋል። መንግስት ግን እዚያ ከገቡ በኋላ አይጠይቅም። እስከዚህ ድረስ የቤተ ክርስቲያን የህዝብ የመንግስት ግንኙነት ነበር። ዛሬ ግን ምን ተርክ ብናገር ደግሞ ጣጣው ብዙ ነው። ስለዚህ ግን እንደምታዩት ነው ማለት ነው። የዚች ቤተ ክርስቲያን መውደቅ ብዙ እየጎዳን ነው። መጀመሪያው ባትኖር ይሻል ነበር ነው ማለት ነው። ያልተመሰረተችባቸው ሀገሮች እንዲህ ያህል ጉዳት አልደረሰባቸውም። ምንም ዓለም ያመጣው ነገር ባያልፋቸውም እንደኛ አወዳደቅ ያለ ውድቀት የወደቀ እንደኛ አሰባበር ያለ ስብራት የተሰበረ ሀገር የለም። ግን አሁንም አለን ነው ምን አንድ ቋንቋ። አሁን ሁላችንም አንድ ጋዜጠኛ መጥቶ ቢጠይቀን ምን ጎደለ ነው ምን ነው እንጂ ላይ እንዲህ ነው ምን የሚሰል። ይህም ራሱ ትልቅ በሽታ ነው። ስለዚህ እግዚአብሔር ይህን ክረምት የተባረከ አድርጎልን የሚረዳንን የሚታደገንን ፍሬ እንዲሰጠን ደግሞ ከዘመነ ማቴዎስ ወደ ዘመነ ማርቆስ ተሸጋግረን ሀገራችንን ሰላምና ጤና ፍቅርን አግኝታ ደስ እንዲለን የአምላካችን ፈቃድ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ስብሰባችንን በሰላም ስላስፈጸምከን ሁሉ አስቀድመን ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን እንዳትርቀን እንድታደገን እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ክርስቲያን ሕዝብህን በሰላም እንድትጠብቅልን መዓቱን በምሕረት ቁጣውን በትዕግስት እንድትመልስልን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም
ልታሸጋግረን እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባት ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ወደ ፈተና ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ነሽ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ይመስገን። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ። ሰላም ለኪ ወለኩልኪ ማርያም ሆይ ተመልከቺ እንዳለ ወተቤቱን ወደሰን ሆነ የስመደኝ ሆነ ናሁም የስተፈጸመ ሁሉ ነገር وسهل لكم لكم وزرعنا من الماء هذا يملك ذنب ويملك وحنا ورزقنا ونفكر وذكر سيدنا እመቤታችን ቸሪቱ አማላጅቱ ስለ ኃጥአን ሁሉ በወልድ በመንፈስ ቅዱስ ዙፋን ፊት የምታቀርቢው በአማላጅነትሽ እንድታስቢን እኛንም ሀገራችንን ቤተክርስቲያናችንን እንድታስቢን ቸር እግዚአብሔር አምላካችን በአንቺ አማላጅነት ኃጢአታችንን ይቅር እንዲለን ጸሎታችንን ይቀበላል እንድትለምኝልን እንለምንሻለን እንማልድሻለን። ቸር እግዚአብሔር አምላካችን የእናት ልመና ፊት አያስመልስም አንገት አያስቀልስምና በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን ሀገራችንን እንደ ትናንትና ከትናንት ወዲያ እንደነበረው በረድኤትህ እንድትታደገን እንድትጠብቅልን እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ ስምህ ይቀደስ ስምህ ይቀደስ መንግሥትህ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ይመስገን። አምላክ ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ዜና አምላክነ መድኃኒነ ኢየሱስ ክርስቶስ ሠራየ ኃጢአት ወደብዛ ሲያበሳ ተወካፌ ንስሐ ዘወሀቦሙ ሥልጣነ ለአበዊነ ሐዋርያት በደሙ ንጹሕ ይስረይ ለክሙ ኃጢአተክሙ ዘገበርክሙ ምስክሙ እስከ ይእዜ ኮኑ ፍቱሐነ ወንጹሐነ ይረሴኒ ይረሴክሙ ድንሆነ ለምስላት። እኔንም እናንተንም በቸርነቱ ለመንግሥተ ሰማያት የበቃን ያደርገን ዘንድ ይኸው መሐረነ ወንበል አንተ እግዝእትነ ማርያም መሐረነ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ሠራየ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር በፈጸመው ሁሉ የእርታ የበረከት ወልድ ፍቅር መንፈስ ቅዱስ ከሁላችን ጋር ይሁን።